ትችያለሽ አይደል? ለራሱ ታስመደብ ያንበው ምን ነው እና እኔ ደፈሽ ነው ታሰቀሪው ስራሽ እንዳይታይ ነው እኮ። ተረጋጊ። ቆይ ምንድነው ተረጋጊ? አሁን ለቆይ እዚህ ቤት የጠራሽ ጉዳይ ለምንድን ነው? አሁን ልንገርሽ ነው ምልሽን ትሰሚያለሽ። አሁን እኔ ስለኔ ስለጻፍሽ ምናምን አይደለም ከኔ አልፈሽ የምትናገሪው ነገር ግን እንድታቆሚ ነው። እሺ መከመቻ ነው እንደምትቀጥይ። ቆይ ይኸውልህ ጊዜ እንደዚህ ባጀሽ ሁሉ ጊዜ ወሆት እንደሆነ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። እንግዲህ ዛሬ ሄርሜላና ሩታ አብርሽ ያው ትንሽ እየተጋጩ ነበረ። ደስ ይላሉ በነገራችን ላይ ማለት ነው። ሄርሜላ ግን ምን ጽፋላት ነው ለሩታ ማለት ነው? ለሩታ እንግዲህ በቤተሰቦቼ ላይ በእኔ ላይ ከዚህ በኋላ ከመጣሽ ሚዲያ ላይ ነው ማወጣለሽ ምናምን ትላታለች። እና ምን ነው እንደጻፈችላት ይኸው እንግዲህ እስካሁን ድረስ ሚዲያ ላይ አላወጡትም። ያወጡታል ብዬ አስባለሁ። እንግዲህ ምናልባት ወደፊት ካወጡት ማለት ነው። የውልህ ይዟት ምናልባት ሩታ እንግዲህ ያው ታውቃላችሁ ሄርሜላ እንግዲህ ከአብርሽ ስር እየተለየች አይደለም። ከበፊት ጀምሮ እስካሁን ድረስ ርጉዝ ሆነ እስከምትወልድ ድረስ ያው እንግዲህ ታውቃላችሁ አብረው ናት። ደግሞ ምንድነው የምትለው በቃ የሆነ ነገር ሩታ ስትለው ማለት ነው አይዞህ እሺ በቃ አትበሳጭ፣ አይዞህ በቃ እንቁላል ነው እንደሱ እንቁላል እኮ ነው በእንክብካቤ የሚያዘው። ምንድነው ወንድ ልጅ አይደለ እንዴ? አይዞህ በቃ አትጨናነቅ፣ በቃ አይዞህ አትጩሂበት። እንዴ አትጩህበትስ እንዴ ባሏ እኮ ነው ምን ችግር አለው ነው ወይንስ ሌላውን ተጠፍተው ነው? እንደው ግን እስኪ ቤተሰብ ለሄርሜላ ማለት ነው ባልፈልጉላት ምንድነው እንደዚህ ባለ ትዳር ላይ እንደዚህ ጥብቅ ያለችው እንዴ? ኧረ ጉድ ነው። እኔማ ሳያት እራሱ ማለት እኔማ አለህ ነው እንደዚህ የሚያደርጋት ወይንስ ፍቅር ይዟት ነው? እኔ ግራ ግብት ነው ያለኝ ማለት እሷ ራሱ ከሱ ጋር ሆነ እሷ እለው ላይ ትለጠፋለች። ምን አይነት ስርዓት ማጣት ነው ማለት እናንተ አስባችሁታል? መቼም ባለትዳር ናቸው። እንደዚህ ባለትዳር ሆነው ከባላችሁ ጋር ማለት የሆነ ሴት መጣ ተለጥፋ እንደዚህ ስታያት ምን እንደሚሰማችሁ ለእናንተ ራሱ አስቡት። ታለጥፋለች ከስር ከስሩ። በነገራችን ላይ ሩታ በጣም ታጋሽ ናት። በዛ አይነት ማለት አስባችሁታል እናንተ ባላችሁ ከሌላ ሴት ጋር እንደዚህ ሲሆን በጣም ነው የሚያስጠላው። እና እንጂ ሄርሜላ ግን የምታደርገው ነገር ጥሩ አይደለም። እውነት በጣም ነው የሚያስጠላው። እኔ አላቅም ለገንዘብ ብለው ይሆን ለሚሆን እንደዚህ እንደሚያደርጉ ባላቅም፣ ግን የምታደርገው ነገር በጣም የሚያስጠላው። ምን እንግዲህ እንዳያዘችባት አላቅም፣ ምን እንደጻፈችላት እንግዲህ ሄርሜላ ለሩታ ጽፋላታለች። ምን እንደጻፈችላት አናቅም። እንግዲህ በሱ ነው እያስፈራራቻት ያለችው። ያው እንግዲህ በቅርብ ይፋ ይወጣል ብዬ አስባለሁ። ግን አብርሽ ማለት ነው ማለት ቢያንስ ሩታ ወልዳለታለች። መቆርቆር ያለበት ለሩታ ነው ለሄርሜላ መቆርቆር ያለበት ለሩታ ነበረ። ግን እሱ በሁለት አይኑ እያደረገ ያለው ማለት ነው። በሁለት ነው እያያቸው ያለው በኩል በኩል ማለት ነው። ቢያንስ እንኳን ለሚስቱ ነው እንጂ እንትን ማለት ያለበት ለእሱ ነበረ። እና ያው እኔ እንጃ መጨረሻቸውን ያላቀን። በነገራችን ላይ ልጁ ሲጀመር ለትዳር የሚሆን አይደለም። ግን ምን ወደ ነው እንኳን ቢሆን እሺ እንደወረ እንደው ይቅር ያለ ብቻ ግን ለማንኛውም ማለት ነው እንደዚህ የሚጣሉበት። በነገራችን ላይ ሩታ እንደ ሄርሜላ አይደለችም ማለት ሩታ የሆነች ቆፍጠኛ ያለች ናት። አነጋገር ላይ ሆነ የሆነ ነገር ብቻ ከሄርሜላ እሷ ትሻላለች ሩታ ማለት ነው። መጨረሻ ላይ እንግዲህ ሄርሜላ እና እንሂድ በቃ ከሱ ጋር ታወራ ለምን ትጨቃጨቃለህ? አብረሽ እንደዚህ ነው የሚለው አትጨቃጨቅኝ፣ የሆነ ነገር ሲላት አትጨቃጨቅኝ ነው የሚላት እንጂ ለእሷ መልስ አይሰጥም። መልስ ተነጋግሮ ችግሩን ከመፍታት በቃ ዝም ብሎ ጭቅጭቅ ነው ይመስለኛል እሱ ማለት ነው። እና በመጨረሻ እናቷት ብላ ይዛው ሄደች ማለት ነው ሄርሜላ። ያው እንግዲህ መጨረሻቸው ምናልባት ከሄርሜላ ጋር ሊሆን ይችላል ወይም ከሩታ ጋር ከሁለት አንዳቸው ማለት ነው። እና ሌላ ምን ልላችሁ ነበረ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።